ደህና ነሽ አንቺ? ቆይ ይኸው እየመጡ ነው። እሺ እየመጡ ነው። አይዞሽ ቆይ ተረጋጊ። አይዞሽ። ወይኔ ምንድነው ማለት ያለብን? እማዬ እናቴ አይዞሽ አይዞሽ። ገና በዚህ ሰዓት እንዴት ትጠጣለህ? ፈጠጣው በገንዘብ አንተ ምን ያገባሃል? በረዛታ ባንክ በሚስት ደግሞ ያወራል። ይውጣ ጭራሽ ሚስትህ እንደዚህ ታረጋታለህ? ይሄ ደም የሚስት ነው። ሚስት ጠጥቼ ነው እንደዚህ ነው። በወንድ ልጅ ዝም በይ። የምን አባውን ቁጠር ቁጠር እዛው የመጨረሻ ይኸው ከዚህ በኋላ ለዘላለም በቃ አላረገውም። ቤትን በጠበጠው ምስቅልቅሉን አወጣው እንጂ ይኸው እንዲህ አድርጎኝ ብታይ ሰውነቴን ከፍቼ ባሳይ ቁስል ነው። ስወድቅ ስነሳ አንዱ ሲመታኝ ከዛ ሳመልጥ መጣ እንዴ መጣ። አንተ ድረስ መጣ አትተው። አንቺ ብቻ ትበቅኛለሽ። ሌሎቹ ገደል መግባት ይችላሉ። እኔ አንቺን ነው የምወድሽ። ይቅርታ ያድርግልኝ። እስከዛሬ ምንድነው? ምን ሆነሽ ነው? ደብድቦኝ እንደገና? አዎ ወይኔ እናቴ እሱ እኮ ባይደበድበኝ ካለ ቀኑ አይመጣም ነበር። ኧረ እናቴ ድረሽልኝ! ኧረ እማ ድረሽልኝ! እማ የት ነው ያለሽው? ድረሽልኝ እናቴ! ወይኔ እማዬ እናቴ! አይዞሽ 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 ተረጋጊ። አይዞሽ አንተ ተው እናቴ አይዞሽ እናቴ ይኸው እየመጣ ነው። ቆይ አይዞሽ። ምንድን ነው የሚሻለን? በእናትህ እኮ ባይደበድበኝ እንደዚህ ሆነ። ቀኔ እኮ አይዞሽ ወይኔ እናቴ መጣ እንዴ መጣ። አንተ ድረስ መጣ አትተው። አይዞሽ ግፊ በቃ አይዞሽ ጭንቅላቱ ይታየኛል። አይዞሽ እናቴ ግፊ። አይዞሽ ወይኔ ጉዴ አይዞሽ እናቴ ቀኑ እኮ አልነበረም። አይዞሽ ይኸው በቃ ደርሰሻል። ትንሽ ነው የቀረው። አይዞሽ ይኸው እየመጣ ነው። አይዞሽ እናቴ አይዞሽ። ወይኔ አይዞሽ ማርያም ትርዳሽ እናቴ። አይዞሽ ይኸው እየደረሰ ነው እናቴ። አይዞሽ ወይኔ መድኃኒዓለም አይዞሽ ይኸው ደርሰሻል። ትንሽ ነው የቀረሽ እናቴ። ኧረ ጭንቀት ነው። ደረሰ ወጣ መሰለኝ። አይዞሽ ተረጋጊ። አይዞሽ እናቴ አይዞሽ። ይኸው ትንሽ ነው የቀረው። አይዞሽ የኔ እናት አይዞሽ እናቴ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው የሚደረገው? ሄኒ
ደህና ነሽ አንቺ? ቆይ ይኸው እየመጡ ነው። እሺ እየመጡ ነው። አይዞሽ ቆይ ተረጋጊ። ወይኔ ጉዴ ወይኔ ጉዴ መጣ ነገሽ የት ነው የምትገባ? ግባ እዚህ ግባ። ቁጭ ቁጭ ነው ቁጭ። ዞር በል። ምን አድርጋት? ምን አድርጋት? ምን ይስባረግ? ምን አገባ? ምን ማለት ነው? ምን ይስባረግ? ዞር በል ወደዛ። የት ነው ዞር የምለው? ምንድን ነው ያደረካት? አንተ ምንድን ነህ? ምን ይስባረግ? ምን አገባ? አውቀሃል ግን ነፍሰ ጡር ሚስትህን መተህ አንተ ምን አገባ? በመታስ ሚስት ምን ማለት ምን አገባ? ማነህ? ሚስት ስለሆነች ደብድባት የሚል መጽሐፍ ላይ አለ። ሚስቴን ነች። አንተ ምንድን ነው? አሁን ሲጀምር ጋንጋን ነው የምትለው። ምኑን ነው የጠጣው? ገና በዚህ ሰዓት ነው የጠጣው። ፈጠጣው በገንዘብ አንተ ምን ያገባል? ለዛ ታባከ በሚቲ ደግሞ ያወራል። ይሩጣ ምንድን ነው? በቤቴ በገዛ ቤቴ በሚስቴ ዝም በል። ምንድን እሺ ቆይ ታገሰኝ። አንድ ታገሰኝ። ታገሰኝ። እንደውም ደግሞ ማያገባት ነው። ቆይ ቤቴ እኮ ነው። ቤቴ እኮ ገብርኤል ያንተ ቤት ነው። አዎ ምን ላድርግ ነው የምትለኝ? እባክህን ምንድን ነው? ምን ተፈጠረ? እምሬ መጣት ያው አንዳንዴ ስሜቴ እባክህ ጥሩ አይደለም። የምን ስሜት? ያው ስሜቴ የምን ስሜት? በቃ ወንድ ልጅ ይጠጣል ይመታል። ምንድን ነው አንተ? ማን ነው አረጋጋው? ይጠጣል ይመታል? እስቲ ምንድን ነው? ቆይ እንነጋገር። እኔ ካንተ ጋር የምነጋገርበት ምክንያት የለም። ኧረ እባክህ መታሃት። ያለ ቀኗ ነው የወለደችው። ሰማኛለህ? ያለ ቀኗ። አሁን አንተ የልጇ አባት ልትሆን ነው? ኧረ ወየው። ኧረ እባክህን ተበለዛ። አሁን ምንድን ነው ስታደርግ? እንዲህ ስትል አልነበረ? ስትንቦጫረቅ አልነበረም? መልስልኝ። ስትንቦጫረቅ አልነበረም ወይ? ማንም የላትም ሰው የላትም ብለህ የምትቀልድባት እንዴ? ሚስቴ እኮ ነች። ሚስቴ ብትሆንስ ማን ምታታለህ? ያውም የ9 ወር ነፍሰ ጡር ሴት እንዴት ትመታታለህ? ምን አገባህ ትለኛለህ? አንተ የታየ እኔ ሲመታት ማን ነው የመጣው ታዲያ? እዚህ ላይ ተዘርግፋ ወድቃ ይሆናል እንዴ? አንዳንዴም አለ እኮ መውደቅም አለ። አንዳንዴም ሲገንፈል ስለብንም አንዳንዴ አለ እኮ የወንድ ልጅ። አዎ እንዴ እንጂ ምንድን ነው? ዝበል ምንድን ነው ይሄ? የሚስት ደም ነው አይደለ? የሚስት ደም ነው ወይ? ይሄ የሚስት ደም ነው ወይ? መልስልኝ። ይሄ የሚስት ደም ነው? እንደዚህ ነው የምልጠህ። ዝም በል። ይሄ የሚስት ደም ነው። ዝም በል። የምን አባውን ምንድን ነው የጠጣኸው? አረቂያ ጭራሽ ሚስትህ እንደዚህ ታረጋታለህ? ይሄ ደም የሚስት ነው። እንደዚህ ነው በወንድ ልጅ። ዝም በል። የምን አባውን ቁጠር እዛው። አንዴ አትረጋጋ። ይሄ ደም የሚስትህ ነው። ያንተ ልጅ የወለደች የሚስትህ ደም እያየኸው ነው አይደለ? እንዲህ ደሟ እስኪፈስ ድረስ አንተ ረግጣት ትሄዳለህ? አንተ ሰው ነህ? አንተ ሰው ነህ ወይ? አንተ ሰው ነህ? ልጅ አምላክ በወንድ ልጅ አምላክ ነውጣ። እሺ ቀጥል። ቀጥል።
እሺ እሺ እዚሁ አይሻልም? እዚህ እሺ ቃላት እሺ ኧረ በእግዚአብሔር ተለመን ተወኝ እስኪ በእናትህ። እሷም እንዲህ እየለመነች ነው ስትቀጠቅጣት የነበረው። ሴት ልጅ መደብደብ ምንድን ነው ደስታ የሚሰጣት? ወንድነት ነው ለአንተ? አንዳንዴ ያለ አይደል በቃ አታዳድ ያስበለኝ። አንዳንዴ ቤተሰቦቼ እኮ ናቸው። ቤተሰቦቼ ወንድሜ እኮ ምንድን ነው እስኪ ንገረኝ። ይኸውልህ እንዴት መሰለህ እዚህ በምሰራበት አካባቢ በቃ ከመጀመሪያም የነበረኝ ክስተት ነበረ። ከዚህ በፊትም እናንተ ማታውቁት እኔ በውስጥ የኖረ ፊትም አንድ ባለትዳር ነበርኩኝ። ለዚህ ባለትዳር ነበርኩ። እሺ እንደዚሁ አርገኝ እንደዚሁ ትሄድብኝ ነበር። እንደዚሁ በቃ በትዳር እያለን አንዱ እንደዚሁ ጣልቃ ገብቶብኝ ይዞ አጣፋ። እንደዚህ ህይወት የተበላሸ እንደገና ደግሞ እዚህ ስራ ይዤ እንደዚህ ሲሆን እንደዚህ አትበል ብላ አውራ እና ደገፍ ልበል ዝም ብለህ እንደሱ ቁጥል። እሺ ቀጥለው። ከዛ በኋላ ይሄም ነገር ያቺኛዋ ሴት ማን ናት? ከዚህ በፊት ያገባሃት ሴት? በትዳር አብራችሁ ኖራችሁ ወይስ ጓደኛ ብቻ ነው? በትዳር አብራችሁ ኖራችሁ አንድ ቤት እየኖራችሁ እያለ ሌላ ወንድ ለመደች ነው? ለመደች። እንደዚሁ ሌላ ነገር ለመደች። ያው በምን አወቅ? ሌላ ለመደ ስራ ሲወጣ እንደዚሁ በቃ እንደዚሁ እኔ ጋር ያለው ነገር እንደዚሁ እያወቀች በቃ እኔ ስለሌለው አንዱ በጎን ገብቶ ቤቴን በጠበጠ። ህይወቴ ተበላሸ። በቃ ወጣ እንዲህ ሆኜ ቀረው እንደገና። ስለዚህ ያቺኛዋ እንደዚህ ስላደረገች እቺኛዋም እንደዚህ ታደርጋለች ማለት ነው። ይላል። ይሄንን ደግሞ ወንድሜ ይሄ ነገር እንዴት ነው ምናምን ስለው በቃ እሱም ይነግረኛል። እኔ ያልኩት ያ ቡና ሲታፈላ እኮ ከስንት ወንድ ጋር ትገናኛለች። ብዙ ሰው ነው የሚደውለው። ቡና አልደረሰም ወይ እያለ የሚደውል አለ። ሌላ ነገርም እያለ የሚደውል አለ እያለ እና ይነግረኝ ነበር። ስልኳን እኮ ቀማታል። ለምን ታሪክ እሱ ነው እኮ እንደሚያደርግ። እሺ ስልኳን ቀምታታል። ልጅቻታለሁ። ሰፈሯንስ ቀየርኩ። ሰው የሌለበት አምቡላንስ እንኳን የሌለበት ሰፈር ይዛት ትመጣለች። እንደው አትገናኝም ብዬ ነው ማንም አያገኛትም ብዬ በቃ። እሺ አሁን ለምን ደደውካል? ያው አንድ አይደለ በቃ ግንፍል አለብኝ ጠጥቼ ስለነበረ እንዴት ቤቴ ድረስ እንዴት እንደዚህ ታመጣለሽ ብዬ በቃ ብልጭ አለብኝና አሁን እኛ ስናወራ ቅድም አሁን ልክ ናችሁ እውነታችሁ ነው ብለህ አንገት ስደፋል ነበር። ደፍቼ ነበረ። ያው ግን ምን ታረጋለህ? የውሸትህን ነበር እንደዚህ አልክ። ታረጋለህ ያው እንግዲህ ነው ወይስ እንደ እንትን ስትቀያየር ነው የምትለው? አንዴ ሰው አንዴ አውሬ አንዴ ሰው አንዴ አውሬ ነው የምትሆነው። አይኔ ነገር ያልተሳካ ያልሰመረ የኔ ነገር ያንተ ነገር አይደለም። አሁን እኮ እሷን እኮ እንደዚህ ያረካት። አንተ ምን ሆንክ? አንተ ምን ሆንክ? አሁን እስኪ ለልጅ ምን ብለህ የምትነግረው? አሁን ልጅ ተወልዷል እንግዲህ ምን ብለህ ነው የምትነግረው? እኔ ነኝ እናትህን ደብድቤ እንድትወለድ ያረኩ ልትለው ነው? እንዴት ነው የተወለድኩ ሲል ምንድን ነው የምትለው? እስኪ ንገረኝ ንገረኝ። አንተ ኦፍ ምናምን አትበልብኝ። አሁን ልጅ ሲወለድ ምንድን ነው የምትለው? ንገረኝ። ምን ይላለሁ? ምን ታሪክ አለ? አንተ የተወለድከው እናትህን ደብድቤያት ነው ልትለው ነው? ምን ይላለሁ? እንደዚህ ተብሎ እንደው ይነገራል? እና ምን ደብድቤ እናትን ቀጥቅጬ ነው አስወለድኳት ይላል? እና ምን ልትለው ነው? እውነታው እኮ እሱ ነው። አረ ደበደብካት ያለ ቀኗ እቺ ሴት ይሄውን ሽርቷ ፈሰሰ። 10 ደቂቃ ሳይሞላ ነው የወለደችው። አገናግዘኝ። ምን ለማግዘህ? ምን ላድርግ? ምን ልሁን? እሺ ምን ልሁን? ምንድነው ምን ልሁን ማለት? እንዴት ልሁን? አንተ ሰው እኮ አይደለም። አትሊስት ማሰብ ብትችል እቺ ሴት 9 ወሯ ሆኖ አትደበድባት። ሌላውን እንዴት 9 ወሯ የደረሰች ሴት ከዛሬ ነገ ወለድኩ አልወለድኩ እያለች ያለች ሴት ያ ሴጣን ወንድሜ እዚህ አዳረገኝ። ለዚህ አዳረገኝ። ምን ልበል? እስቲ አግዘኝ። ምን ልበል? ምን ላድርግ? እንዴት ልበል? እንዴት ልሁን? ምን ይዋጥ ቅበረኝ። አንተ እኮ ማለት ነው በቀን 10 ጊዜ ዝም ብሎ በቀበቶ መደብደብ ያለብህ ሰው ባይዘው። አንተ ቅድም ልክ እንደዚሁ ነው ያልከው። አሁን እንዳልከው ያ ሰይጣን ወንድሜ ለምን ነው የምታስመስለው? እቺ ተረገመች እናቴም ተጨምረው ወደ እናትህ ሄድክ? ቤት ውስጥ እናትህ ምን አደረገች?
እናትህ ምን አድርጋ? ጥሩ ነገር አይነግሩም። ሁሌ ወንድ ጋር ግንኙነት አለ ትላለህ። ሁሌ ትደውላለች ይለኛል። አሁን ሚስትን የማየት አይኑ ድፍረቱ አለ። እባክህን ይኸውልህ አንድ እውነት ልንገርህ። እቺ ሴት ተመልሳ እዚህ ቤት አትመጣም። እርዳኝ ወንድሜ። አትመጣም። ለአንተ አይነት አውሬ አሳልፌ አልሰጣትም። አንድ ጊዜ አሳልፌ ብሰጣት እባክህን ምን ላድርግ? ምን ፈልገህ ነው? ልጅ እንዳለ እንዳታስበው ከዚህ በኋላ ምንድን ነው ልጅ አለኝ ብለህ እንዳትመጣ። እባክህ አንተ ማን ሆነህ ነው የምትኖረው? ትሰማኛለህ? ልጅ እንደሌለው ሰው እባክህ ደብድበህ እንደ ውሻ አትሊስት እንሽርቷ ሲፈስ እንኳን እንደው ተው፣ አትድረስላት። ሰው አጠራላት። ስካር ጠጥቼ ነበር። ስካር እና ዱላዋ ነቃ። ስካር ይደገም። ስካር አይ ዱላዋ ነቃ አይደለ? አሁን ደህና ነኝ ይላል ደግሞ። አሁን ደህና ነኝ። ይኸውልህ እንዳታስበው እቺ ሴት ድጋሚ እዚህ ቤት አትመጣም። ምን ዘር አንተ እዚሁ እንደ ውሻ እዚሁ ስትርመጠመጥ ነው። ምንድነው የምፈጥርልህ እኮ ምን ልፍጠርልህ? አንተ ያው ድጋሚ ትደበድባት ትምጣ ከነ ልጇ ትደበድባት። ባለሙያ አይደለ? ትደበድባት አለ ከነ ልጇ በፍጹም። እና ምንድነው የፈለግኩት? የሆነ ነገር መላፍጠርልህ። የምን ከልጄም ጋር ምንድነው የፈለግኩት? እንዳያትም አታያትም። ለአንተ እኔ አሁን አልፈቅድልህ። እዛው ፍርድ ቤት ሲፈቅድልህ ልጁን ይህ የሚል ወረቀት ይዘህ ስትመጣ የዛኔ ታያታለህ። ከዛ ውጭ አንተ እሷ በደረሰችበት አካባቢ ከደረስክ እኔ ሴት ነኝ እቀጠቅጥሃለሁ። ወይ ሰማኸኝ አይደል? የመጨረሻ የማስጠንቀቂያ አንተን እዛች አካባቢ ሆስፒታል ብትመጣ እሷ ባለችበት አካባቢ ብትደርስ ከኔ ጋር ነው ጸብ። አንተንም ላገኝ አልችልም። አትፈልግ እንዳንተ ረሳውን እንዲያገኘኝ አልፈልግም። አንድ እድል ብቻ ስጥ። የምን እድል? አንድ ነገር እኮ ማለት አንድ ቁጭ የማያዳግም የመጨረሻ ምን ከልጄ ከባለቤቴም ጋር አስታርቅ። አንድ እድል ብቻ። አንተን አላረገውም። አንተ እኮ አስታርቀኝ ብለህ ለምነኝ መልሰህ የቀጠቀጥከው ሴት እኮ ሰው የመጨረሻ ይኸው። ከዚህ በኋላ ለዘላለም በቃ አላረገውም። ልቀቀኝ። አላረገውም። ልቀቀኝ። ባዶዬን ቀረው። እባክህ በእናትህ አንድ አስታርቀኝ። አንድ እድል ስጠኝ። እባክህ ቁጭ በልና አንድ እድል አስታርቀኝ፣ አገናኝሽ። እሺ ቁጭ በላ አንተ። ቁጭ በላ አንተ ቁጭ በላ እላለሁ። አንተ ሳትቀመጥ በእናትህ። እሺ እንዴ አንተ ሳትቀመጥ እንደው ጥሎብኝ እኮ ነው። እንደው ሰይጣን ፈርዶብኝ ያ የኋላው እየመጣብኝ የሚበጠብጥ የኋላ ታሪኬ እየመጣ እኮ ነው የሚበጠብጥ። ምን ላድርግ? ምን ልሁን? ወዴት ልሂድ? ምኑስ ልግባ? በእናትህ አስታርቀኝ። ቆይ አይደለም አሁን እኮ ቀና በል። ምን ቀና ይላሉ? ተሰብሬያለሁ እኮ የለውም እኮ እሺ ቆይ አይደለም እያወራን ነው። አሁን መነጋገር ነው። ገብቶሃል? የለውም ህይወቴ እኮ ምስቅልቅሉ ወጥቷል። እኔ እኮ እሷን ወዳታለሁ፣ ልጄንም ወዳለሁ፣ ልጅ ፈልጋለሁ። እኔ ልጅ የለኝም እኮ። እንደዚህ ከሆነ ለምንድን ነው ወዳታል? ይሄ ሁሉ ዱላ ለእሷ ይገባታል? ጭራሽ እኮ አሁን እኮ እዚሁ እኮ ደብድባት ሆስፒታል እኮ ገባች። እሺ ልጅ ሞተስ ቢሆን እሷ ጠንካራ ሰው ስለሆነች ነው እኮ እንደው እግዚአብሔር ረድቷት ልጇም ደህና ነው እሷም ደህና ነው። አስታርቀኝ። እኔ አይለምደኝም። በምትፈልገው እምልልሃለሁ፣ በምትፈልገው ፈርምልሃለሁ። የትም ቦታ ውሰደኝ። ካሁን በኋላ አጠገቧ አልደርስም። ካሁን በኋላ አልነካትም። እንድች እንኳን አንተ ደረስክልኝ፣ እንኳን እሷ በሰላም ተገላገለች። አሁንም እኮ ምንም ዋስትና የለኝም። አሁንስ እንደዛ ብታረጋት? አላረግም፣ በፍጹም አላረግም። አሁን አላረግም፣ በፍጹም
እምላለሁ በቃ የፈለክበትን ቦታ ውሰደኝ። የፈለጋችሁትን እፈርማለሁ። እኔ እጄን አላነሳም። ካሁን በኋላ እጄን እንዲች አላነሳም። ጣቴን ቀና ብዬ ላይ ቀና ብዬ ገባው ወጣው ስራ በቃ የሚያስፈልገውን ነገር ከማቅረብ ወደ ኋላ አይደለም። ለልጄም ለቤቴም በፍጹም እንደ በፊቱ ሆኜ ለመኖር ካለሷ እኔ ህይወት የለኝም። ጨለመብኝ፣ ተበላሸው። ካሁን በኋላ ምንም አይነት ነገር አላረግም። አስታርቀኝ እባክህ አስታርቀኝ። ከልጄም አገናኝ። ምን ትላለህ በእናትህ? እሺ እኔ አሁን አላምንም። እኔ እውነቱን እመነኝ። ዝም ብሎ እመነኛል እንዴ? እመነኝ ግድ የለም አልኩህ። ቆይ እኛ እንደዚህ እናድርግ። እኛ እንማከር። አንተ ውጭ ጠብቀን እኛ እንማከርና የምንወስነው ነገር እነግርሃለሁ። እሺ ሂድ። ከውጭ ልሁን? ሂድ። እሺ አመሰግናለሁ። ችግር የለም። ቆይ ኧረ በስመ አብ። ቆይ እሺ አመሰግናለሁ። እሺ ወንድሜ ሂድ። አመሰግናለሁ። እሺ ምን ትላለህ በእናትህ? እንውሰደው እናስታርቀው። አሁን እኮ ይኸውልህ ምን አለ መሰለህ፣ እኔ አሁን ማስታረቁ አይደለም ግራ የገባኝ። ማስታረቅ እናስታርቀው ነበር፣ ግን ይሄን ሰው አሁን እንዴት ድጋሚ አምነዋለሁ? አስፈርመን ምንድን ነው የምናስፈርመው? አሁን እኮ መፈረሙም እኮ ይኸውልህ አሁን ቅድም ስናወራው አይተሃል ምን ያህል አሁን ልክ ናችሁ ምናምን ሲለን ነው ወይስ ዱላው ነው እንደዚህ ያደረገው? ግራ የገባኝ እኮ እሱ ነው። ገብቶሃል? አሁን ቅድም እንደዛ ሲቅለሰለስ እንደዛ ሲለምነን የነበረ ሰው ተቀይሮ እንሽርቷ እስኪፈሳት ድረስ ደብድቧት ይኸው የሆነውን አይተሃል። እቺ ሴት ሞታ ቢሆንስ? ልጁ ሞቶ ቢሆንስ? ጸጸቱን እንችላለን? በእኛ ምክንያት ነው የደበደባት። ለምን ሌላ ሰው መጣ ብሎ ነው የደበደባት? ይሄ ነገር የተፈጠረው እኛ እዚህ ቤት ስለመጣ ነው። በእርግጥም ከዚህ በፊት የነበረ ጉዳይ ነው። አሁን ደግሞ በሰላም የተገላገለችውን ልጅ በሰላም ሆስፒታል አሁን ሄዳ እንግዲህ ትሪት እያረጓት ያለችውን ልጅ ድጋሚ ወደዚህ ቤት አምጥተን ሌላ ጣጣ ለምን እሷ ላይ እንፈጥራለን? ብቻ ግራ ገብቶኛል። ስለዚህ አሁን እኔ ምንም ሀሳብ እየመጣ ምክንያቱም አሁን የኔ ውስጤ ላይ ያለው ነገር ምን መሰለህ? ይኸውልህ ይሄ ሰው እዚህ ላይ ልጅቷ መቷት ነው ሄደው አይናችን ላይ እኛ ሌላ ቪዲዮ ልንሰራ በሄድንበት ነው አቋርጠን የመጣነው። ገብቶሃል አይደል? ስለዚህ ይሄ ሰው ይሄን ነገር ዛሬ አሁን አይናችን ላይ ካደረገ ነገ ሳለመድገሙ ምን ዋስትና አለን? ስለዚህ እኛ ጋር ባሉት የህግ አካል እናስፈርመው። እሺ እኛ ጋር ባሉት ሰዎች ጠርተን የህግ አካላቶች አሉ አይደል? እኛ ጠበቆቹም ምኖቹም አሉ አይደል? እነሱ ይፈርም፣ በእነሱ እናስፈርመው። እነሱ የሚሉትንም የሚያማክሩን ነገር እነሱን እንጠይቃለን፣ እናስፈርመው። ከደሞዙ ላይ ቀጥታ ፐርሰንት ወደ እሷ እንዲሁም የባለፈው ኬዝ ትዝ ካለ ቀጥታ ደሞዝ ወደ እሷ አካውንት ነው የሚገባው። የሚያስፈልገውን ነገር እሷ ናት እኮ የምትሰጠው። ስለዚህ እንደዛ እናደርጋለን ወደዛ። ስለዚህ አሁን አንተ የነገርከኝ ሄኒ የመጀመሪያው የምናደርገው ወረቀት እናዘጋጅ፣ ህጋዊ ወረቀትና እቺን ልጅ አካላዊ ጥቃት ካደረሰባት ወይም ደግሞ አላስፈላጊ ይሄ አሁን ላይ ብቻ የተዘረዘሩት ነገሮች ካደረሰባት በሱ ስም ያሉት ንብረቶች ለማሳደጊያ እንዲሆናት በግማሽ % እንዲሰጣት፣ ከዛ ደግሞ ከሚያገኘው ደሞዝም ደግሞ በሆነ 30-40% ለሷ እንዲሰጣት እናድርግ ነው። ይሄን ከተስማማ ብቻ ይቅርታውን እንድትቀበል እናድርግ። ደሞዝም ወደ እሷ አካውንት እኮ ነው የሚገባው። ደሞዝም ከዛ እሷ ናት የምትሰጠው። ኦኬ ወደ እሷ ይገባና እሷ የራሷን ፐርሰንት አስቀራታ ለሱ ትሰጣለች። እንደዛም ይቻላል። ስለዚህ እንደዚህ እናድርግ። አንተ ሄኒ ጭንቄሽ እየሰራ ነው ጎበዝ። ስለዚህ በቃ እንደዛ ከሆነ በዚህ ሐሳብ ከተስማማ ብቻ እኔ ምሬ አላመንኩትም በእውነት። ምክንያቱም አንተ አይናችን ላይ እኮ ነው ሞታስ ቢሆን እኔ ጸጸቱ የሚወጣልኝ አይመስለኝም። ሞታስ ቢሆን ሌላ ሰውስ መጥቶ ቢሆን እኛ ስለሆነ ነው እንጂ አስብ። ወንዴ አቤት። ና እስኪ ና እንደምን ቆያችሁ? ና እሺ
ቁጭ እሺ ይኸውልህ አቤት ወንዴ፣ በመጀመሪያ ደረጃ አሁንም ደግሜ የምነግርህ ነገር እኔ አላመንኩም። እመነኝ እንዳትለኝ፣ አላምንም። አንተ ካላመንከኝ ማን ይመነኝ? መድኃኒዓለም አሁን ስማኝ። ይኸው የአባቴን ቀን ይስጠኝ። የአባቴን ይኸው የሰጠኝን ልጅ ከኔ ይውሰደው ልበል? ጨቅላ ልጅ መስችስ ምን ልበል? የአባቴን ቀን ለኔ ይስጠኝ። እሺ ይኸውልህ እኔ አሁን ይኸው ካሁን በኋላ እንድታምነኝ በደንብ እንድታምነኝ የሚፈልገው አረቄ መጠጥ ሱሳሱስ በደረሰበት ሰፈሩ አልደርስም። ምን ሰጠኝ? ቤቴን በጠበጠው ምስቅልቅሉን አወጣው እንጂ ይኸው እንዲህ አድርጎኝ ብታይ ሰውነቴን ከፍቼ ባሳይ ቁስል ነው። ስወድቅ ስነሳ አንዱ ሲመታኝ ከዛ ሳመልጥ በቃ የትም ሲሰቃይ ከዚህ በኋላ እኔ በቃ በምትሉት ተመልከት። አሁን ልጅ ቢኖረኝ ማለት ነው። አሁን ይኸውልህ ልጅ ስለምፈልግ ይኸውልህ እነዚህ የእህቶቼ የወንድሞቼ አሁን እነዚህን በሙሉ ጥርቅርቅ አድርጌ የልጅን ፎቶ ነው መለጠፍ ከዚህ እስከዚህ የእሷን አልፈልግም። በቃ ስለሌለኝ እኮ እንኳን እግዚአብሔር እናንተ ደርሳችሁ የእሷንም የልጄንም ህይወት አዳናችሁልኝ። እመነኝ ወንድዬ፣ እመነኝ ወንድዬ። ቆይ አይደል እመነኝ። እሺ እስክንድር ነው ስሜ። አቶ እስክንድር የኛ ነገር አንዳንዴ ችግር የለም። ስማኝ አሁን ውስጥ ልክ ስላይደለ ነው ይቅርታ። አሁንም እኮ ውስጥ ልክ ስላልሆነ ነው ያለው። እስኪዬ አሁን ማላምነህ ውስጥ ልክ አይደለም። አሁንም ቢሆን እሺ እኔ የኔ እምነት አለማመን አይደለም ዋናው ቁም ነገሩ። አሁን እኛ እየተወያየን ነበር ከካማራማን ጋር እያወራን ነበርና ጥሩ ነገር ነው። እሺ አሁን በአንድ ነገር ብቻ ከተስማማህ ከልጅህና ከሚስት ጋር እናስታርቃለን። ምንም ችግር የለም። እሺ በስምህ ሀብት ንብረት አለ? ደሞዝ አለኝ። የምትኖርበት ቤት እናንተ ነው? ቤት አለኝ። እሺ አንዳንድ ባንክ ያስቀመጥኳቸው ያው በሚስጥር እነግራችኋለሁ። እሺ ገንዘቦች አሉ? ጥሩ። አሁን እያንዳንዷን አሁን አለኝ የምትላትን ነገር በሙሉ ታስመዘግባለህ። በሙሉ ካስመዘገብክ በኋላ ህጋዊ ውጭ ላይ ያያቸው ፖሊሶችም አሉ፣ ጠበቆችም አሉ። እነሱን አዘጋጅና በእነሱ ፊት እቺ ልጅ የፊዚካል አቢዩዝ ወይም ደግሞ ከደበደብኳት፣ ከሰደብኳት፣ ከተናገርኳትና አላስፈላጊ እርምጃ አካላዊ ጥቃት እሷ ላይ ካደረስኩ የገንዘቤ 50% ለሷ፣ ከዛ 50% ላይ ደግሞ አንተ ከሚደርስ 50% ላይ ደግሞ ሌላው 50% ደግሞ ለልጅህ ማሳደጊያ እንዲሆን ተስማምተህ ከፈረምክ ብቻ እሷ ጋር አስታርቀንህ ከልጅ ጋር ትኖራለህ። እግዚአብሔር ይስጥልኝ። እኖራለሁ፣ አደርጋለሁ። አሁን ያልኩት አደርጋለሁ። አይናችሁ እያየ እፈርማለሁ። አዎ ገብቷል። ህጋዊ ሰዎች ፊት ፈርሜ በቃ ከዚህ በኋላ እዛ እንዲህ አይነት ድርጊት ውስጥ እንዲህ አይነት ነገር ውስጥ ከመጣው በቃ እንዳልመለስ ያርጉ። እንዳልመለስ በሚያደርገኝ ነገር ሁሉ እፈርማለሁ። አንተ ሰውዬ እኔ ላምነው አልቻልኩም። እኔ የምር አላመንኩትም። ይፈርም በቃ በህግ ነገር ላይ እፈርማለሁ አልኩ። እርግጠኛ ህጋዊ በሆኑ ነገሮች አሁን ያልኩት ግን ቆይ አሁን ያልኩት ገብቷል? ገብቶኛል። 50% ለሚስትህ 50 ከቀረው 50% ደግሞ ለልጅ ለራሴ። እሷም የኔ አይደለችም እሱ ልጁስ የኔ አይደለም? ታዲያስ? እሺ ጥሩ። እንደዛ ከተስማማን እንሄዳለን። ልጅህንም ሚስትህንም ታገኛለህ። አሁን ውጣና ምንድነው ማቀፊያ ነው ምናምን የሚባሉትን ነገሮች ግዛ። ግዛና አብረን እንሄዳለን። እኛ ይሄን ፕሮግራም እንዝጋውና እሺ አብረን እንሄዳለን። እሺ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እሺ ሄድ። እስከዛው ገዛዛ እድሜያ ነው። ደውልልኝ። እሺ አሜን።
እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። ሄኒ ሞር ያንተ ሀሳብ ነው እንደሆነ ተቆና ቴንኪዩ ለሀሳብክ ይሄን የፊርማ ስርዓት ካሄድን በኋላ እንግዲህ ከልጁ ጋር የምናስታርቀው ይሆናል ማለት ነው። አሁን ለጊዜው ማቀፊያ ምናምን የሚባሉትን ነገሮች ይግዛ፣ ለልጁ አስፈላጊ የሆኑ ነገሮችን ገዝቶ አብረን የምንሄድ ይሆናል ማለት ነው። ውድ ተመልካቾቻችን ለምትሰጡን ድጋፍ በጣም እናመሰግናለን። ሁሌም ከጎናችን ስለሆናችሁ ላይክ ስለምታደርጉ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ይህ ቻናል የእናንተ ነው፣ እናንተ ያሳድጋችሁታልና አሁንም በእናንተ ድጋፍ እንቀጥላለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ ከጎነ ስላልተለያችሁ ቪዲዮውን በትክክል እያያችሁ ሀሳብ ስለምትሰጡኝ በጣም በጣም አመሰግናለሁ። እጅግ በጣም የምወዳችሁ ቤተሰቦቼ ሰላም ቆዩልኝ። እንግዲህ ውድ ቤተሰቦቼ ተመልሰን መተናል። የግድ ይህንን አሁን ተመልሼ የመጣሁበት ምክንያት ምንድነው? ያለውን ነገር መረጃ አፕዴት ለማድረግ ለመነጋገር ነው። ሙቀቱ ግን በጣም እየባሰ ያለው። ለማንኛውም ውድ ቤተሰቦቼ ከወንዴ ጋር የፊርማውን ስርዓት ጨርሰናል። እንግዲህ ሁሉም ነገር በተነጋገርነው መሰረት አልቋል። እሺ ያው እያንዳንዷን ማስረጃ ይዘናታል። በጣም ጥሩ። ይሄን ማን ያደርጋል? አንተ ከዚህ በኋላ እንዳልኩህ በስርዓትና በአግባብ በህግና በስርዓት ነው የምንዳኘው። ዝም ብሎ እንደፈለጉ መሄድ የለም። እሺ እነዚህ አንተም የንተን ፊርማ አለ፣ እሷንም እዛው ላይ አስፈርሚያታለህ። ትክክል ነው። ስጋ ያለችው ነው። አዎ ስላል በቃ ማስታወቂያ። ስለዚህ የቀረ ነገር አለ? የለም። ነገር የደሞዝ መጠንህም ተገልጿል እዚህ ላይ ደሞዝ ይሄ ስለዚህ እቺ እናንተ ጋር የምትቀመጥ ናት። ለጊዜው ግን እኔ ጋር ለተወሰነ ጊዜ እኔ ጋር ይቀመጥና ሰላም መሆኑ ሁኔታዎች አየሩ ከተረጋገጠ በኋላ ለባለቤትህ ይሄን እሰጣታለሁ። ይሄ ፋይል በትክክል ይቀመጣል። አንዱ ላንተ፣ አንዱ ለሷና አንዱ ደግሞ እዛው ፖሊስ ጣቢያ ይቀመጣል ማለት ነው። የተፈራረማችሁበት ቦታ ማለት ነው። እዛው ይቀመጣል። አንተ ግን ከዚህ በኋላ እንግዲህ ሚስትህን ለማስደሰት ጣር። እሺ ምንም አይነት ይሄ እንዴት ነው ትክክል ያልሆነ ነገር ማድረግ የለብህም። ማንም ሊመክርህ አይገባም። ትልቅ ሰው ነህ አንተ። ትልቅነትህን ደግሞ በተግባር አሳይ። አረቄ እየጠጡ በየቱቦ ስር መውደቅ ትልቅነት አይደለም። ይህ በጣም ትንሽነት ነው። ስለዚህ ወንድሜ ስላወቅኩ ደስ ብሎኛል። መልካም ጓደኝነታችንም ይቀጥላል። ግን ይሄ የሚሆነው እንዳልኩ ከሚስት ጋር መልካም ሆነ ስትቀጥል። አሁን ያደረግከውን አይቻለሁ። ለልጅ ማቀፊያውንም ወተቱንም ምኑንም የተጠየቅነውን ገዝተህ ይዘህ ሂደሃል። ይሄ ትልቅ ነገር። እሷንም አይታታል። በጣም ነው የምትወድህ በነገር ላይ እውነት ነው። አያት አይደል እንዴት እንደሆነች ስታይ በጣም ነው የምትወደኝ። በጣም ስታይ እረሳችሁ ያን ሁሉ ስቃይ። እውነት ነው። ያን ሁሉ ነገር በመካከላችን ዘር ተዘራ። ህይወት ነፍስ ያለ ነገር ተፈጠረ። በቃ የሚያጫውተን ተገኘ። እኔ አሁን የምለው ነገር ብዙ ነገር የለኝም። እጅግ በጣም አመሰግናለሁ። ችግር የለውም። ይሄንን የኔን ቤት ምስቅልቅሉ የወጣውን ቤት እኔም በሱሳሱስ ውስጥ ሆኜ እንደዚህ ሲወድቅ ሲነሳ ቤቴን ሲበጠብጥ እኔም ሲበጠበጥ አካባቢውም ሲረበሽ ይሄ ሁሉ እንደዚህ አይነት ሰው ቀድሜ አግኝቼ ቢሆን ይመክረኝ፣ ይገጽጸኝ፣ ያስተምረኝ፣ ያስኬደኝ ነበር። እንደናንተ አይነት ሰው ቢኖር ብዙ ነገር አደርግ ነበር። ግን የሆነ ሁሉ ሆኖ አልፏል። ዛሬ የሚለው እግዚአብሔር ይስጥልኝ። የኔ ቤት ተመልሶ ሰላም አግኝቷል፣ ብርሃን በርቷል። ልጄንም አይቻለሁ፣ እሷም ዳና ናት። ከዚህ በኋላ ያለውን እየተመካከርን ሁለታችንም ያለውን የጎደለውንም ያለውንም የሌለውንም ነገር እየተመካከርን ቤታችንን፣ ህይወታችንን፣ ኑሮአችንን ለመቀየር ለማደግ ጥረት እናደርጋለን። እንደናንተም ያለ ሰው ቢኖር ጥሩ ነበረ። ግን እናንተ ይህንን ጊዜ ሰጣችሁ ለኔ እውነት በቃ ይህንን ህይወታችንን ለማስተካከል ለማረም እስከ ጣቢያ እስከ ጠበቆች
ባለሙያዎችን እንደዚህ አይነት መስመር ላይ ማምጣት ራሱ አንድ ማሰሪያ። ከዚህ አንቀጽ ውስጥ አልወጣም፣ እሷም አትወጣም፣ እኔም አልወጣም። ሁለታችንም የምንኖረው ከዚህ በኋላ ለራሳችን ሳይሆን ለልጃችን እንኖራለን ማለት ነው። ትልቅ ነገር ነው ያደረጋችሁት። ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። በቃ ይሄን ነው እኔም ካንተ የፈለኩት። እንግዲህ አስፈላጊውን ነገር በሙሉ ለሷ አድርግ። የሚያስፈልግ ነገር ሲኖር ደግሞ ደውልልን፣ እንገናኛለን፣ እናወራለን። ልጃችሁም ሲመጣ እንመጣለን። እሺ አሁን ትንሽ ማሞቂያ ክፍል መግባት ስላለበት ነው። እንዳየኸው ነው እዚሁ ባለው ነገር ነው የተወለደው። እኔ እጅ ላይ ነው የተወለደው። እሷ እግዚአብሔር ይባርክ። ታሪካዊ እጅ ነው ያንተ። እንደዛ እናደርጋለን። ስንት ነገር ስንጠብቅ እንደው በአንተ እጅ መወለዱ ራሱ ትልቅ ታሪክ ነው። እግዚአብሔር ይመስገን ላለው ነገር በሙሉ። እኔም አንተን አመሰግናለሁ። ኧረ እኔም በጣም አመሰግናችኋለሁ። ውይ እንዴት ደስ ይላል! እውነት እንዴት ደስ ይላል! ውይ በቃ ይሄ ነው እንግዲህ ያለው ነገር። ውድ ተመልካቾቻችን እኛም ደስ ብሎናል። በሰላም እንግዲህ ከባለቤቷ ጋር እሷም ደስ ብላት ታርቃለች። በጣም የምትወደው በጣም የምታከብረው ባለቤቷ ነው። ምንም ቢሆን ባሌ ነው ያለችው። ቅድምም ሰምታችኋታልና እቺን ሚስትህን አታስከፋት። በተቻለ መጠን ላንተ ታምና እየኖረች እስካለ ድረስ አንተም ታምነህ ለሷ መልካም ባል ሁንላት። የመጨረሻ መልእክቴ ነው። ውድ ቤተሰቦቼ በድጋሚ ደህና ሁኑ። አሁን ላይክ፣ ሼር፣ ሰብስክራይብ አልላችሁም ብያችኋለሁ። ለነበረን ጊዜ በጣም አመሰግናለሁ። ሰላም